ሰዎች ላንተ ስላንተ ከሚናገሩት ንግግር የበለጠ አንተ ለራስ የምትናገረው ነገር በህይወት ትልቅ ተጽዕኖ አለው። ራስን የመጠገንም የመስበርም የማስተካከልም የማበላሸትም አቅም አለ። ከሌሎች ሰዎች ጋር ከምናደርገው ኮንቨርሴሽን የበለጠ ከራሳችን ጋር የምናደርገው ንግግር በጣም ተጽዕኖ አለው በህይወታችን። ስለዚህ ምንድነው ለራሳችን የምንናገረው? አንዳንዶቻችን እንደማንረባ፣ እንደማንጠቅም፣ እንደማይሆንልን፣ ሰው እንደማይወጣልን፣ ነገሮች እንደሚጠሙብን፣ እጃችን አመዳፋሽ እንደሆነ፣ እድለኛ እንዳልሆንን ደጋግመን ከመናገራችን የተነሳ በጣም ብዙ ነገሮችን እናበላሻለን በራሳችን ንግግር። አንዳንዶቻችን ደግሞ ለራሳችን የምንናገረው መልካም በመሆኑ የተነሳ በመልካም እንድንሄድ፣ እንድንበረታ፣ ከህመማችን እንድናገግም ሆኗል። ስለዚህ እኔ ትልቁ ኮንቨርሴሽን ከሰዎች ጋር ከምናደርገው ንግግር የበለጠ ወይም ሰዎች በእኛ ላይ ከሚናገሩት ቃላት የበለጠ እኛ በራሳችን ላይ የምንናገረው ቃላት ህይወታችንን በጣም በጣም ኢምፓክት ስለሚያደርገው ዛሬ 10 መልካም ንግግሮች ለራሳችን መናገር ያለብንን እነግራችኋለሁ። ለራሳችን ብንናገር በጣም ህይወታችን ቀና እንዲሆን መስመሩ እንዲስተካከል ከሚያደርጉ ንግግሮች መካከል የመጀመሪያው እኔ በስህተቴ አልተረጎምም በል። ለራስ ንገረው። አንተ ስህተቶችህን አይደለም። ምናልባት ሰዎች ሲያገኙ ይሄ ሰውዬ እኮ ዱርዬ ነበር፣ ይሄ ልጅ እኮ በጣም ጠጪ ነበር፣ ሱሰኛ ነበር፣ አገር ያተራመሰ ሰላም ያሳጣ ሰው ነበር ሊሉ ይችላሉ። ነገር ግን አንተ ስህተቶችን አይደለም። ምክንያቱም ከስህተቶችም ያለፈ ብዙ የሰራሃቸው ብዙ መልካም ነገሮች አሉ። ምናልባት ለእናት በጣም መልካም ልጅ ትሆናለህ፣ ለሚስት በጣም መልካም ባል ልትሆን ይችላል። ወይም ደግሞ በጣም በብዙ ሐስል በብዙ ውጣ ውረድ ውስጥ ያለፍክ ህይወትን ግብ ተጋጥመ ነገሮችን እያስተካከል ከሄድክ ከስህተት የተማርክ ሰው ልትሆን ይችላል። ስለዚህ አንተ በዱርዬነት ወይም በጠጪነት ዲፋይን ልትደረግ አትችልም። ብዙ ነገር ነው። ስለዚህ ከብዙ አንዱ ስህተት ተመርጦ ላንተ ሌብል ሊደረግ አይችልም ወይም በስህተት አትተረጎምም ማለት ነው። እህቴ ላንቺም ይሄንን ነው የምነግራችሁ። ብዙ ጊዜ እኔ ለራሴ ምናገራለሁ፣ እኔ ስህተቴን አይደለም። ምናልባት ሰዎች እንደሚያውቋቸው አድርገው ስለእናንተ ክፉ ቢያወሩ ስህተታችሁን እየመዘዙ ስህተታችሁ ሁሉን ነገር ስለእናንተ ይገልጻል ብለው ቢያወሩ እናንተ ግን በስህተታችሁ አትተረጎሙ። ምክንያቱም እናንተ ብዙ ነገር ስለሆናችሁ። ስለዚህ ይሄንን ስትሉ የበለጠ ትበረታላችሁ። የበለጠ ነገሮችን ለማስተካከል ለማቅናት የተሻለ ሰው ለመሆን አቅም ታገኛላችሁ። ስህተት የውድቀት ማረጋገጫ ሳይሆን እየተማርክ ለመሆኑ ማስረጃ ነው። ምን አልኩኝ? ስህተት የውድቀት ማረጋገጫ ሳይሆን እየተማርክ ለመሆኑ ማስረጃ። ሌላው እኔ ደጋግሜ የምናገረው ለራሴ የራሴ ቤስት ፍሬንድ ነኝ ብዬ ነው። እኔ የራሴ ጓደኛ ነኝ በለው። መጀመሪያ ማንንም ጓደኛ አድርገህ ወደ ህይወት ከማምጣት በፊት be your best friend። ከራስ ጋር ጓደኛ ሁን። ከራስ ጋር ጊዜ ማሳለፍ አትፍራ። ብቻሽን መሆን አትፍሪ። አሁን አንዳንድ ሰው ከሰው ጋር መከበብ የሚመርጠው ከራሱ ጋር መሆን ስለማይችል ነው፣ ይፈራል። ግን ከራስ ጋር ንግግር ማድረግ የራስ ቤስት ፍሬንድ መሆን ጥሩ ነው። ለራስ ንገረው I am my best friend። እኔ የራሴ ጓደኛ ነኝ፣ ቤስት ጓደኛ ነኝ። እንዴ መጀመሪያ የሚደርስልህ ማን ነው? ችግሩ ስትገባ ቅርቃሩ ስትገባ ማን ነው የሚታደግ? ማን ነው የሚመክር? ራስን ልታጠፋ ስትል ተው አዲስ ቀን ይመጣል፣ ተው ተስፋ አለ፣ ነገሮች ይቀየራሉ ብሎ የመከረ መጀመሪያ ማን ነው? እገሌ ከመስማቱ በፊት ራስ አይደለም? በጣም አዝነሽ 24 ሰዓት ስታለቅሽ ሰዎች በማያዩበት ሁኔታ እንባሽን እየዘራሽ ስታለቅሽ ያኔ መጀመሪያ ያጽናናሽ እንባሽን ያበሰልሽ ማን ነው? የራስሽ ጣት አይደል እንዴ? ስለዚህ you are your best friend። እኔ የራሴ ቤስት ፍሬንድ ነኝ በይ። በጣም ተጎርተ ተሰባብረ ሰዎች ሁሉ ክደው ሰዎች ሁሉ ትተው ብቻዬን ነኝ ብለሳለ በጣም ህይወት አስጠልቶ ያጽናና ማን ነው? እግዚአብሔርም እኮ እኛን እኮ ነው የሚጠቀመው። የራስ ቤስት ፍሬንዱን እንዳልኳችሁ ነው። እግዚአብሔር አለ። ከዛ እግዚአብሔር ደግሞ
ያንተን ፍቃድ ይፈልጋል። ፈጣሪ አላህ ያንተን ፍቃድ ይፈልጋል። ስለዚህ የራስ ጓደኛ ሁኚ። አንቺ ለራስሽ ካለሽ ጥሩ ነው። ምክንያቱም ፈጣሪ አለ፣ እሱ የትም አይሄድም። እኛ ግን አንዳንዴ we get lost እንጠፋለን። በቃ እንደማንረባ፣ እንደማይሆንልን፣ እንደማይሳካልን ነገር እንደጨለመብን ስናስብ የራሳችን ጠላት እንሆናለን። ሰዎች እኮ የመግዳት አቅም ራሱ የሚያገኙት ባይዘው በሰጠናቸው አቅም ልክ ነው። ምክንያቱም ከራሳችንም ጋር ተጣልተናል። ከዛ ሰዎች ሲገፉን የባሰ ራሳችንን እንጠላለን፣ እንደማንረባ በእነሱ ፐርስፔክቲቭ ልክ ነው ራሳችንን የምናስበው። ለራሳችን ቤስት ፍሬንድ አይደለንም። ስለዚህ የበለጠ እንጎዳለን። ግን የራሴ ቤስት ፍሬንድ ነኝ ብለህ ደጋግመህ ለራስህ ነገር ሰላም ይገባኛል በሉ። ባይዘው በጣም ቀውስ በተሞላበት ብጥብጥ በተሞላበት እናንተ በማትከበሩበት፣ በምትሰደቡበት፣ በምትንጓጠጡበት፣ እናንተን በሚያሳንሳችሁ አካባቢ መኖር ካልፈለጋችሁ ሁሌ ለራሳችሁ ተናገሩ። እኔ ሰላም ይገባኛል። I deserve peace። አያችሁ ሰላም እንደሚገባችሁ ስታውቁ እናንተን ከማይመጥናችሁ ቦታ ለእናንተ ከማይሆን አካባቢ መራቅ ትጀምራላችሁ። ያለበዚያ እየተሰደባችሁ ናቋችሁ እየተፉባችሁ እንደፈለጉ ማኒፕሌት ሲያረጋችሁ ልክ ፓፔት ነው የምትሆኑት፣ አሻንጉሊት ነው የምትሆኑላችሁ። እኔ ሰላም ይገባኛል እምትሉ ከሆነ ግን ሰላማችሁ መጀመሪያ የአእምሮ ሰላም የምታገኙት እኮ ደህንነቱ የተጠበቀ የምትከበሩበት ቦታ ስትሆኑ ነው። ስለዚህ ሰላም ይገባኛል ስትሉ ይሄ ነውጥም ያመጣል። አእምሯችሁን ከሚረብሽ ስፍራ መራቅ ትጀምራላችሁ። ሰላም ይገባኛል I deserve peace በሉ። እንደገና መጀመር እችላለሁ ብለህ ለራስህ ንገረው። ብዙ ጊዜ ሞክራችሁ ብዙ ጊዜ ፌል አድርጋችሁ ሊሆን ይችላል። ብዙ ጊዜ እየሞከርክ ፌል ያደርግብሃል። ታዲያ ፌል ሲያደርግብህ እጅ መዳፋሽ ነው፣ ድሮ ምን አይሆነኝም፣ እኔ እኮ በቃ የረገመኝ ሰውማ አለ፣ በቃ አይሳካልኝም፣ እድል የለኝም፣ እድሌ ጠማማ ነው ብለህ ለራስህ አትናገር። ለራስህ የነገርከውን ነገር መልሶ ራስህ ይነግርና ታምንበታለህ። ስለዚህ ሽባ ነው የሚያደርግ፣ እንዳትንቀሳቀስ ነው የሚያደርግ። ምንድነው ማለት ያለብህ? ብትወድቅም እንደገና ትነሳለህ። እንደውም መሞከር በቃ የማይሆንበትን መንገድ አሳየ። ስለዚህ የሚሆንበትን መንገድ የበለጠ ደግሞ እንድትፈልግ ነው የሚያደርግ። ደምድማ አትቀመጥ። ለራስ ስንፍናን አትንገረው። ለራስ እንደማይሆንልህ አትናገር። እንደገና መጀመር እችላለሁ ብለህ ተነስ፣ ሪስታርት አድርግ። ምክንያቱም በተሳሳትክ ቁጥር ያ መንገድ የተሳሳትክበት መንገድ ትክክለኛው መንገድ እንዳልሆነ ኦሬዲ ሌሰን አግኝታል። ስለዚህ ያንን መንገድ አትደግሞም። ሌላ መንገድ ደግሞ ትሞክራለህ፣ ሌላ መንገድ ትሞክራለህ። የሆነ ፓርት ላይ ይሳካልሃል። እንዳልኩት ነው ማንም ሰው ስላንተ ከሚናገረው በላይ አንተ ስላንተ የምትናገረው ነው በህይወት ላይ ተጽዕኖ ያለው። ብዙ ተሰድበ፣ ብዙ ተነክፈ፣ ደደብ አንተ ትምህርት ቤት ላይ ቢሰራ ራሱ አይሆንልህም፣ አይሰምርልህም እየተባልኩ ብዙ አይነት ስድብ አስተናግደ ሊሆን ይችላል፣ ከቤተሰብም፣ ከሰፈርም፣ ከትምህርት ቤትም፣ ካስተማሪ። አንተ ግን መውደቅን ለራስ ዲፋይን ያደረክ ውድቀት ያንተ መገለጫ ይመስል ነው በቃ አልችልም ከዚህ በኋላ ብለ አትቀመጥ። እንደገና እችላለሁ ብለ ለራስ ደጋግመ ንገረው፣ እንደገና ትችላለህ። እኔ በጣም የምወደው ነገር እወድሃለሁ ማለት እወድሃለሁ ስትሉ ለሌላ ሰው እወድሃለሁ ብላችሁ ተናገሩ አይደለም፣ ራሳችሁን እወድሃለሁ በሉ። ትልቁ ላቨር እኔ ከእግዚአብሔር ቀጥሎ ለራሳችሁ ናችሁ መሆን ያለባችሁ። ፈጣሪ ይወዳችኋል፣ ከዛ ራሳችሁንም ውደዱት። አንተ ያልተለማመርከውን ፍቅር ለሰው መስጠት አትችልም። አንተ ያልተለማመርከውን ፍቅር ሰውም ሊሰጥህ አይችልም። ለራስህ በምትሰጠው ቫልዩ ልክ ሰው ይሰፍራል። አንተ ራስን ውደድ፣ እወድሃለሁ በል፣ እቅፍ አድርግ። በክፉም በደጉም ጊዜ ያልተለየ ማንነት ራስህ ነህ። ሰዎች በህይወታችን ይመጣሉ ይሄዳሉ። አንዳንዶቹ ወቅትን ይጠብቃሉ፣ አንዳንዶቹ ሁኔታ ካልተመቻቸው ይሸሹናል። አንዳንዶቹ የሆነ የሚፈልጉትን ነገር እስኪያገኙ ድረስ ነው ያሉት። አንዳንዶቹ አታውቁት። ራሳችን ግን እስትንፋሳችን እስካለ ድረስ አለንና እወድሻለሁ በያት ለራስሽ፣ እወድሃለሁ በል።
አንተ ለራስ ያልተለማመድከው ፍቅር አትሰጥም ያቺ ገርል ፍሬንድ። አንቺ ለራስሽ ያልተለማመድሽውን ፍቅር ያ ቦይፍሬንድ አይሰጥሽም። አልተወደድኩም ብሎ ራስን ለማጥፋት መሞከር፣ አልወደደችኝም ብሎ ራሴን አጠፋለሁ ብሎ ማሰብ ራሱ ለራሳችን በቂ ፍቅር ስለማንሰጥ ነው። ፍቅር እጥረት ስላለብን ነው። ራሳችን እኮ ፍቅር ይፈልጋል እኮ፣ እንክብካቤ እንፈልጋለን እኮ፣ ትኩረት እንፈልጋለን። ከነዛ ሰዎች የምንፈልገውን መጀመሪያ ለራሳችን አድርገናል ወይ? ትኩረት ለራሳችን ሰጥተናል ወይ? ተንከባክበናል ወይ? አክፈናል ወይ? አባብለናል ወይ? ካን ዩ ኢማጂን በክፉም በደጉም ጊዜ ያልተለያችሁ እኮ ማን ነው ቢባል ራሳችሁ እኮ ናችሁ። ስለዚህ ወድሻለሁ በትራስሽን በፍጹም ሰው እስኪወድሽ አትጠብቂ። ራስሽን ወደጂ። ደግሞ ትልቁ ነገር በፈጣሪ ተወዳችኋል። ምን ትፈልጋላችሁ? ሰማይና ምድርን የፈጠረ እሱ ከወደዳችሁ የሆነ ራሳችሁን የምትወዱት በኮንዲሽን አይሆን። እገሌ ስለወደደ ስላልወደደሽ፣ እሷ ስለተወች ስለገፋች ስለቀረበች አይሁን። በቃ ውደደው። ትልቁ ነገር ትልቁ ፈጣሪ ከወደደ ምን ትፈልጋለህ? ብዙ ሰው አልተወደድኩም ብሎ በማሰቡ ነው ባይዘው ራሱን ለማጥፋት የሚሞክረው። አቴንሽን አልሰጡኝም ብሎ በማሰቡ ነው አቴንሽን ፍለጋ ብዙ የሚባክነው። አንተ ለራስ አቴንሽን ሰጥተሃል ወይ? ለራስ ፍቅር ሰጥተሃል ወይ? ዋናው ነገር እሱ ነው። አንተ ለራስ ፍቅርም ትኩረትም ከሰጠ ሰው ሰጠ አልሰጠ አይደለም ጉዳዩ። ሌላው እችላለሁ በጣም ቆንጅዬ የሆነ ቃል ነው። እችላለሁ እኔ እንጃ ምናምን ኖ ዶንት ዳውት ዮርሰልፍ። ራሳችሁን አትጠራጠሩ። የምትችሉት ደግሞ አጉል ነው በቃ በራሳችሁ ምናምን አይደለም። ፈጣሪ ስላላችሁ አምላክ ስላላችሁ ያ ሁሉን የፈጠረ እሱ ከናንተ ጋር ካለ ምን ይከለክላችኋል? አሁን እኔ በራሳችሁ ምናምን ሁሉን ትችላላችሁ ያልኳችሁ አይደለም። እግዚአብሔር ካለ አላህ አጠገብ ካለ ምንድነው የሚያስፈልገው? ሀብታም ወላጆች፣ ሀብታም ዘመድ፣ የሆነ ፌመስ ሰው አጠገብ ሊኖር አይገባም። ለብቻ ትችላለህ ቢኮዝ እሱ አለ። ፈጣሪ ካላችሁ እናንተን የፈጠረ ስንት የዓለምን የምድርን የዩኒቨርስን ሀብት የፈጠረ ሁሉን የሚችል ከናንተ ጋር ከሆነ ምንድነው የሚሳናችሁ? እሱ ስላላችሁ ትችላላችሁ። እችላለሁ በል። ስንፍና ለራሳችሁ አትናገሩ። አልችልም እኔ እንደዚህ የለኝም፣ ሀብታም ዘመድ የለኝም፣ ሀብታም ባል የለኝም፣ ሀብታም እንደዚህ ይሆን ኖ ለራስ በምትነግረው ልክ ነው ህይወት ባይዘው መስመሩን የምታሰምርለት። ኖ እኔ ሀብታም ዘመድ ስለሌለኝ እንደነንተና እንደዚህ ስላልሆንኩ ዝነኛ ስላልሆንኩ ምናምን የምትል ከሆነ እዛችሁ ጥብብ ብለህ ቁጭ ትላለህ። እንዴ ብዙ ሰዎች እኮ ከገጠር ተነስተው ምንም ኤሌክትሪሲቲ ውሃ ምንም መሰረተ ልማት ካልተሟላለት ገጠር ተነስተው ትላልቅ ኢምፓክት ያኖሩ ከመንደር አልፎ ለዓለም ትልቅ አስተዋጽኦ ያበረከቱ ሰዎች አሉ። እነሱ በምን ተለዩ? ተስፋ ስለነበራቸው እችላለሁ ብለው ከዛች መንደር ሐስል አድርገው በብዙ ነገር ወጡ። ከነሱ አልፎ ለኛም ተረፉ። አንተ በምን ታንሳለህ? ፈጣሪ ይያለ፣ እግዚአብሔር ይያለ፣ አላህ ይያለ። ማን እንዲደረደር ለምን ትፈልጋለህ? ዘመድ በዘመድ እንድትሆን ብዙ ሰዎች ዘመድ ኖሯቸው እኮ ምንም ያልፈየዱ አሉ። ብዙ ሰው ዘመድ ኖሮት ባይዘውይ ማለት ነው የሚቸገር እዳ ውስጥ የገባ ስራ መስራት ያቃተው አለ። ዘመድ እግዚአብሔር ይሁን ባይዘውይ እሱ ዘመድ ከሆነ ችግር የለም ትችላለህ። እረፍት ይገባኛል በሉ፣ እረፍት ይገባኛል በሉ። አይደለም እናንተ ፈጣሪ ራሱ በሰባተኛው ቀን አርፏል። አንዳንዶች በቃ የሆነ እረፍት እንደማይገባ አድርጋችሁ ታስባላችሁ። ትለፋላችሁ ገንዘብ ለማምጣት ከዛ አካላችሁ ብቻ አይደለም ስሜታችሁም ይደክማል። ባይዘው በአካል ማረፍ ብቻም አይደለም እረፍት፣ በስሜትም እረፍ ማለት ከሚያስጨንቅ ነገር ወጣ ብላችሁ እረፍ ኢንጆይ ማድረግ living the present moment አሁንን መኖር አየሩን የአካባቢውን ጠረን ዛፎቹን ላይቱን ሰውን እንስሳቱን አንዳንድ ቅርጾችን ማየት የሆነ ፕሬዘንት ውስጥ ስታስቡት ደስ ይላል። ድምጹን ስታስቡት ለካ ስለኖራችሁ ነው እሱን ሁሉ ሴንስ የምታረጉት።
ዝም ብላችሁ ፍጥነት ውስጥ ካላችሁ ውክቢያ ውስጥ ካላችሁ ግን ባይዘው ዛሬ ሳትኖሩ ነጋችሁንም ታበላሻላችሁ። ስለዚህ ረፍት ይገባኛል በሉ፣ እረፍ በሉ። at the end of the day ሰውነትም አካልም ስሜትም ሪላክስ ማድረግ ይፈልጋል። አንዳንዴ ደግሞ ምን አለ መሰላችሁ ስራ እናቆማለን፣ ማይንዳችን ግን ስራ ላይ ነው። እሱ ነው በቃ ከባዱ ነገር። ምክንያቱም ኢቭን ካሎሪ ራሱ ብዙ ካሎሪ የሚወስደው ማን ነው? አእምሮ ነው፣ ብሬን ነው የሚወስደው። ስለዚህ አርፈሽ ስራ አልሰራም ብለህ ተቀምጠ ቤትህ እንኳን ሐሳብ እንዴት ያንን ፕሮጀክት እንደምትሰራ፣ እንዴት ያችን ልጅ አሳምነ የፍቅር ጥያቄ እንደምትቀበል፣ እንዴት ከአባትሽና ከእናትሽ ጋር ምናምን አይነት ሐሳብ ከሆነ ያደክማችኋል። ምክንያቱም ማሰብ ራሱ ኤነርጂ ይጠይቃል። ትዝላላችሁ። ስለዚህ እረፍት የሚገባችሁ እንዴት ነው? እረፍት ይገባኛል ብላችሁ living the present moment ያልኳችሁ ይሄን ነው። በቃ ዛሬም ነው። እኔ ሌላው የምነግራችሁ let it go ትቼዋለሁ በሉ። አንዳንድ ነገሮች በጊዜ ሂደት የሚፈቱ ናቸው። አንዳንድ የለመናችሁት የጸሎታችሁ ምላሽ ምናልባትም የለፋችሁበት ነገር ያልሆነላችሁ ምናልባት ፈጣሪ የተከላከለ ይሆናል። እሱን ቢሰጣችሁ ልትጎዱ ትችሉ ይሆናል፣ አይታወቅም። ምናልባት ደግሞ ራይት ሞመንቱ ስላልሆነ ይሆናል። ጊዜ ይጠይቃል። ባይዘዌ ምንም ብንለፋ ምንም ብንጥር በዚህ ብንሄድ በዛ ብንሄድ ከሰው ሁሉ የተሻለ ብንሰራ ጊዜው ካልሆነ የሆነ ነገር አይሳካልንም። በቃ አይሆንልንም። ዝግትግት ነው የሚለው። እኔ የገባኝ ነገር በጊዜ ነው ሁሉ የሚሆነው። ነገሩን ሁሉ በጊዜ ውብ አድርጎ ሰራው አይደለም የሚለው መጽሐፍ ቅዱስ። በቃ በጊዜው ነው የሚሆነው። ስለሰራ ስለዘራ በቃ ስለለፋ ብቻ አይደለም፣ ጊዜውን ጠብቆ ነው የሚሆነው። ጊዜውን ደግሞ አናውቀው። ስለዚህ አንዳንዴ ተውት፣ ሌት ኢት ጎ። ጸልያችሁ ለፍታችሁ ያልሆነላችሁ ነገር ከሆነ ለፈጣሪ መተው የመሰለ ነገር የለም። ትቼዋለሁ በል። ትቼዋለሁ እስ ጎልደን ታይም። ትቼዋለሁ መታገሉን ትቼዋለሁ። ምክንያቱም በትግል ብቻ አይደለም። አሁን ብዙ ጊዜ እንደዛ ይነግሩናል አይደለ? እንዲህ አነቃቂ ተናጋሪዎች ምናምን ኖ ስለታገልክ ብቻ አይደለም። አንዳንድ ነገሮች ጊዜ ይጠይቃሉ፣ ታይሚንግ አለ። አንዳንድ ነገሮች ደግሞ ምናልባት ፈጣሪ ከክፉ ጠብቀኝ ብለ የጸለይከው ጸሎት ስለተሰማልህ ፈጣሪ ከክፉ እየጠበቀ ይሆናል። ምናልባት እሱን የጸለይከውን ዱዓ ያረከውን ነገር ፈጣሪ ቢሰጥ እንደምትሞትበት ወይ ለራስ ጉዳት እንደምታመጣበት ስላወቀ ከልክሎም ሊሆን ይችላል። ስለዚህ ትቼዋለሁ ማለት ልመዱ። በጣም ለአመታት የሞከራችሁት የለፋችሁበት ነገር እንቢ ካለ ትቼዋለሁ በሉ። ትቼዋለሁ በይ። ትቼዋለሁ። ሌት ኢት ጎ። ታዩ የሚሆን ከሆነ ጊዜውን ጠብቆ ይሆናል። የማይሆን ከሆነ ደግሞ እንኳን ቀረ የምትይበት ጊዜ ይመጣል፣ ወይም እንኳን ቀረ የምትልበት ጊዜ ይመጣል። I forgive myself። ራሴን ይቅር ብያለሁ በል። በጣም ብዙ ጥፋት እናጠፋለን። መበደል ብቻ እኮ አይደለም ሰዎች፣ እኛ ራሱ በድለናል። እኛ እኮ ራሱ ሰው ልብ ሰብረናል። እኛ እኮ ራሱ የማይገባ ነገር አድርገናል። እኛ እኮ ራሱ ቃላችንን አጥፈናል። ስለዚህ በጸጸት ውስጥ የምንኖር ካለን እኔ እንደዚህ ማድረግ አልነበረብኝም ብለህ የምታስብ ከሆነ ጥሩ እናት ለልጆች አልመረጥኩም ብለህ ጸጸት ሁሌ የሚደቁስ ከሆነ ጥሩ አባት እኮ ለልጆች አልመረጥኩም፣ እማይሆን ቤተሰብ እኮ ነው የመሰረትኩት፣ ተንቀሽቅዤ ገብቼ ብለሽ የምታስቢ ከሆነ ራስሽን ይቅር በይ። ሁሌ በጸጸት አትወቀሽ። በቃ ጠፍቷል። የጠፋ ጥፋት ካለ ጠፍቷል። ሰው ነሽ። ከስህተት የጸዳሽ አትሆኝም። ገና ትሳሳቻለሽ። ገና የማይሆን ውሳኔ ትወስኛለሽ። ግን ደግሞ ስህተቶችሽ አንቺን አይተረጉሙሽም ብዬሻለሁ። ስህተቶች እኔን አይተረጉሙኝም በል ብዬሽ የለም። ስለዚህ ስህተትሽ የማይተረጉምሽ ከሆነ forgive yourself፣ ራስሽን ይቅር በይ። በቃ ሰው ነኝ። ራሴን እንድሰበር ላረኩት፣ ራሴን የማይሆን የፍቅር አጋር መርጬ እንድጎዳ ላረኩበት፣ የማይሆን መስመር ውስጥ ገብቼ ራሴን ለጎዳውበት፣ ህይወቴን ላበላሸውበት፣ ሰዎችን ላሳዘንኩበት ራሴን ይቅር ብያለሁ። በቂም ውስጥ ለመኖር ግን አልመርጥም በል። የመጨረሻው ተስፋን መርጫለሁ በል። ኦልዌይስ ለራስ ነገር
ተስፋ አለ፣ ተስፋ አለ፣ ተስፋ አለ። ኢቭን ቀናቶች ክፉ እንኳን ቢሆኑ ከነዛ ክፉ ከተባሉት ቀናት አንዳንድ ቀን ጥምም ነው የሚለው ከጠመሙት ቀናት መካከል ጥሩ ነገር አይጠፋም። ተስፋ አለ። it's all about perspective የምታይበት እይታ ነው የሚወስነው። ስለዚህ ተስፋ አለ። ተስፋ አትቁረጥ። የጨለመ ቢመስል ድቅድቅ ሲል ምንድነው የሚባለው? ድቅድቅ ሲል ጨለመው ሊነጋ ነው አይደለም የሚባለው? ፀሐይ መውጣቷ አትቀርም። በሰው ልጅ ህይወት ደግሞ ለሁሉ ጊዜ አለው። ለማልቀስም፣ ለሳቁም፣ ለደስታውም፣ ለሀዘኑም ጊዜ አለው። ሁሌ እያነባሽ ሁሌ እያዘንክ አትኖርም። ስለዚህ ተስፋ አለበት። ከክፉ ቀናቶች መካከል እንኳን ጥሩ ሞመንቶች አይጠፉም ብለህ ተስፋ አድርግ። ይሄንን ነው ለዛሬ የምናገረው። እነኚህን ቃላት ለራሳችሁ ደጋግማችሁ ተናገሩ። ጨርሻለሁ። እወዳችኋለሁ። ምክር አገልግሎት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ቁጥር በመደወል ወይም ቴክስት በማድረግ አጠቃላይ አገልግሎቱን የተመለከተ መረጃ ታገኛላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ክበሩልኝ።